አይ ልጆቻችንስ በምን መንገድ እናሳድግ ምናምን በዚህ ዙሪያ ላይ ብትሰራልን ደስ ይለናል። ልጆቻችን እንዳንነጠቅ እፈራለሁ። ያው ያለው ነገር ማለት ነው። እና ያው ልጆቼ ደግሞ እንዳልኩክ እሺ አይሉኝም። በቃ አብነትም ሲሄዱ ያስጠላቸው ነው የሚሄዱት፣ ይሰለቻሉ ምናምን። ኳስ ነው የሚወደው ልጁ። በቃ ኳስ ሲሄድ ደስ ይለዋል። ቤተክርስቲያን ያልኩት ግን በቃ ያ እንትን ይለዋል። እና ያው 4 ዓመት ወደ 5ኛ ዓመት ይዟል። መምህር ገና ሮብ ላይ ነው ያለው፣ እያስደጋገምኩት ማለት ነው። ገና ሮብ ላይ ነው እንትን የሚለው። እሱ አይዘውም 9 ዓመቱ ነው። ይኸውልሽ አሁን ምን መሰለሽ፣ ልጅ እንደ ልጅ ባህሪ የልጅነቱን ጊዜ እንዲጫወት መፍቀድ አለብሽ። እሺ በደንብ መራገጥ፣ በደንብ መጫወት አለበት፣ ግን ያለ ጥፋት መሆን ያለበት። በተለይ ወንድ ከሆነ ቤተክርስቲያን ልጅ ሆኖ እንዲያድግ የልጅነት ጊዜውን አጥረሽበት የምታስተምሪ ከሆነ ግን ትምህርት ቤት የምትልኪው ከሆነ ከተማሪዎቹ ጋር ልዩነት ይፈጠራል። ተማሪዎቹ ሲጫወቱ፣ ሲስቁ፣ ሲዋርቁ ምን ሲሉ ያያል። እሱ ደግሞ አንቺ እንደበደልሽው አድርጎ ነው የሚያስበው። ስለዚህ በደንብ በእርግጥ በስልክ ከሚጫወት ወይም ቴሌቪዥን ወይም ደግሞ አንዳንድ ፕሮግራሞች እያየ ከሚጫወት ጭቃ እያቦካ አቧራ እያቦነነ ኳስ እየተራገጠ ቢጫወት ይሻለዋል። ለአይኑም ለአይምሮም ጤንነት ሲባል ፍሬንድሊ ከጓደኞቹ ጋር ተቀራርቦ ከሰው ጋር ቢጫወት ነው የሚሻለው ከስልክ ጋር ከስክሪን ጋር ከሚጫወት። ግን የልጅነት ጊዜውን እንደ ልጅ እንዳታሳልፊበት። እኔ በአሁኑ ሰዓት በጣም የተማርኩት ምንድን ነው ልጆች የትኞቹ ልጆች ናቸው ሲያድጉ ጤነኛ የሚሆኑት የሚለውን ሳይ እኔ በጣም ተጫውቼ ነው ያደግኩት እና ጤነኛ ነኝ። በጣም የታጠረባቸው ልጆች ወይም ደግሞ በቴሌቪዥን ብቻ ወይም ደግሞ ዘፈን እንዳይሰሙ መዝሙር ብቻ ጠዋትም ማታም ከሰዓትም ጠዋትም በቃ መዝሙር ብቻ የሚከፈተው አባት ሲመጣ ዜና ይከፈታል። ዜና ማለት በቃ ኳስ ካለ ኳስ ወይ ደግሞ ፖለቲካ ይከፈታል። ልጆቹን ሊያዝናና የሚችል ምንም አይነት ነገር አልተከፈተም። ኢቭን እቤት ነው የምልሽ። መቼም ዘፈን ይከፈት ማለት አይደለም፣ ግን ለልጆች በሚመጥን መልኩ አንዳንድ ነገሮችን ትውት ማድረግ ራሱ እንዲያመዛዝን እድል መስጠት ነው። አለበለዚያ አታገኙም። ይሄ ልጅ ካደገ በኋላ ከአንቺ ውልቅ ብሎ ነው የሚጠፋው። ብዙዎቹ እናቶችን መምህር በእናትህ ልጆች ላይ ብትሰራልን ደስ ነው የሚለን። በቃ ኦልሬዲኛ ማለት ነቅተናል ብለን አስባለሁኝ። እንሻላለን። አሁን የለቀቃቸው ነገሮች ስለኛ ብዙ ነገሮች አስተምርሃል። ልጆች ላይ ግን በጣም እፈራለሁ መምህር። ኢቨን አውጥተህ እንኳን ሲጫወቱ መምህር እናት እንዲህ ትሁን ብለው ሲሰዳደቡ እማዬ እናት እንዲህ ትሁን ማለት ምን ማለት ነው ይለኛል መጥቶ ማለት ነው። እና በዚህ እኔ እንዳይጫወት አንዳንዴ የምፈልገው ይሄ ነገርም ያደርጋሉ። በጣም ባለጌ ልጆች ደግሞ አሉ። አላቅማቸው እድሜያቸው ያልሆኑ ልጆች አሉ፣ አህዛቦች አሉ፣ ብዙ ነገሮች አሉ መምህር። እንደው ልጆችህ እንኳን አውጥተህ እንዳታጫውት ብዙ የሚከለክልህ ነገሮች አሉ። እና እኔ አሁን እኛ ቤት ብትመጣ ማለት ነው ዘፈን አንሰማ። ማን ነው ዘፈን ምን እንደሆነ ሁላ ዘፈን ምንድን ነው ይሉኛል ሁላ። ማርያምን ነው ካያውቁ መዝሙር ነው በቃ። እኛ ቤት ወይ መዝሙር ይከፈታል ወይ ስብከት ይከፈታል ወይ የመምህር ግርማ ወይ የአንተ ትምህርት እንደዛ ነው የሚባለው። እማ የዛሬ ምን ነው መምህር ተስፋ የለም እንዴ ምናምን ነው እንደዛ ነው የሚሉኝ ሁላ ማለት ነው። ቆይ እንደዚህ ነው ይኸውልሽ። አሁን እኮ ሀሳቤን እንድትረጅ የምፈልገው ልጆች እንደ ልጅ ሆነው አድገው የልጅነት ጊዜያቸውን ሳይበደሉ አድገው ሲታዩና የልጅነት ጊዜያቸው አልፎባቸው እንደ አዋቂ ኖረው ሲያድጉ ይለያያል። ትልቅነት ላይ በጣም ነው ተጽዕኖ የሚፈጥረው። በጣም ፈንጥዞ ተጫውቶ ያደገ ከጓደኞቹ ጋር ኳስ ተራግጦ ሴትም ከሆነች ቃቃ ተጫውታ እኔ በልጆቼ ላይ የሚያየሁት ስለሆነ ነው። በሌሎች የጎረቤት ልጆች ላይም ስለማይ ነው ይሄን ነገር ገባሽ? እና እፈቅድላቸዋለሁ፣ ጎረቤት ሄደው እንዲጫወቱ እፈቅድላቸዋለሁ። ኳስ ወይም ደግሞ ዥዋዥዌም ከሆነ ምንም ከሆነ ለልጆች ግዴታ መፈቀድ ያለበት ነገር መፈቀድ አለበት። ጓደኞቻቸውን ደግሞ ማየት የሚጎዷቸው ጓደኞች ከሆኑ እነዛን ጓደኞቻቸውን በእውነት ወደ ቤት አምጥተው ልጆችሽን እንዲመስሉ ማድረግ ይቻላል። ልጆችሽ ራሳቸው እንዴት ነው የእኛን ትምህርት እያዳመጥሽ የመመግማን ቪዲዮ እያየሽ ቅዱስ ቁርባን እንዲቀበሉ እያደረግሽ ይሄን አይነት ስድብ እንዴት መጣባቸው ሲባል ተጽዕኖ ሆኖ በአንቺ የምታደርጊው ነገር በእነሱ ላይ ተጽዕኖ ፈጥሮባቸዋል። አልተቀበሉትም፣ እንደ ችክ ብሎባቸዋል፣ ወይም ደግሞ እንደ ግዴታ ሆኖባቸዋል። ማለት ደስ ብሏቸው አይደለም የሚያደርጉት ማለት ነው። ይሄ መሆን የለበትም። ገባሽ? የኔ ታለሽ
ያው መምህር በቃ አንተ ግን ያው በተቻለህ መጠን ብትሰራልን ደስ ይለናል። አሁን ይሄ እርግጠኛ ነኝ የሁሉም ወላጆች ሀሳብ ነው ብዬ ነው ማስበው። ምክንያቱም ብዙ ወላጆች ይነግሩኛል እንደዚህ ነው ይላሉና እኔ እንዳልኩህ መምህርዬ ብዙም ከሰው ጋር አልቀራረብም። ያው ሀሜትን ጠልቼ ማለት ነው። እግዚአብሔርን ማሳዘን ስለማልፈልግ ብዙ አልገናኝም። በቃ እኔ ከቤተሰቦቼ እንደዚህ ማህበራዊ ኑሮ የምትለኝ ደግሞ ለቅሶ ሲኖር ወይ ደስታ ሲኖር እከፈላለሁ እንጂ ሌላ እንደዚህ እንትን አልልም። እና አንዳንዴ ደግሞ ምላሴ ላይ ሲመጣ የሆነ ከሌ ታሟል ወይ ከሌ እንዲሆኗል ሲሉኝ ወይ መናፍስት እኮ ነው እንደዚህ አርጊ እስቲ እላቸዋለሁ። እና ካልኩ በኋላ ደግሞ የሆነ ይጸጽተኛል። ለምን ነገርኳት? ለምን አልኳት? እንደዚህ አይነት ሀሳቦች ይመጡብኛል። እስቲ የመምህር ተስፋዬን ትምህርት አዳምጪ፣ መምህር ግርማ የሚባሉ አባቶች አሉ፣ ይህን እያዳምጪ ይህን አድርጊ። በተለይ የአንተን ትምህርት ነው በጣም እንትን ምለው። ምክንያቱም መምህር ግርማ የራሳቸው የሆነ እንትን ጸጋ አላቸው፣ መናፍስ ማውጣት እንደዚህ ማናዘዝ ሊሆን ይችላል። ያንተ ደግሞ በጣም ወጣቶችን ለምሳሌ ስለገለ ወሲብ በጣም ብዙ ነገሮችን ያስተምራል ያንተ ትምህርቶች ማለት ነው። እና ብዙ ጊዜ ያንተን ትምህርት ነው እኔ ለሰዎች እንትን ምለው ለወጣቶች ምናምን አሉ። እኔ አሁን ቤተክርስቲያን አንዷ ጠርተን አሁን ጀመረች ያንተ ትምህርት ማለት ነው። እና የጸሎት ቤቴን ይልኝ ብላ ሄጃ ይችላል ምናምን እንዲሁ አይተው ማለት ነው። ማርያምን ነው መልክ መምህር አላውቃትም እኮ ጸሎት እያደረኩ ልጇን ልታስቆርብ እየገባች እፈልግሻለሁ እሺ ጥለሽኝ እንዳትሄጂ ትለኛለች። ከዛ እሺ ምንድነው ምን ሆና ነው ምናምን ብዬ ሁሌም አይሻለሁ ቤተክርስቲያን አንቺ በጣም ጎበዝ ልጅ ነሽ፣ በእናትሽ እኔ ተጨንቄያለሁ። ምን አልሽ ነው ስል መምህር እግዚአብሔር ምስክሬ ነው ልክ እንደ ንስሐ አባት የግል ወሲብ በጣም እንደሚያስቸግራት በቃ እጅግ በጣም የምታሳዝን እንዲህ ቁጭ ብላ አላውቃትም እንግዲህ ብላ ነገረች። በመምህር ተስፋዬ የሚባል አለ በመድኃኔዓለም እሱን ስሚ። እኔ ምንም የምልሽ ነገር የለም። ያ እሱን ስትሰሚ ምን ማድረግ እንዳለብሽ ታውቂያለሽ። በቃ ይሄ ልጅ ብዬ ስምህን ጽፌ ይሄን ብለሽ ግቢ። እኔ የቱን አዳምጪ? እኔ ሲጀመር አይገባኝም፣ ሰውን ማሳመንም አልችልም። መምህር ግን እንደው ምናልባት እግዚአብሔር ይሆናል እቺ ልጅ አገናኘኝ ብዬ ሰጥቻት በ15 ቀን ውስጥ መጣ። አንቺ ግል ወሲብ እኮ ያስተምራል ይህ መምህር እግዚአብሔር በቃ ደስ ብሏት ነው። እስቲ ጸሎት ቤቴን ይልኝ እንዴት ነገርኳት። ጸሎት ቤት አሰራር እንደዚህ አርጊና እንደዚህ አርጊ ውሃ እንዲያርገሽ እኔም ነበረብኝ መምህር ግል ወሲብ ማለት ነው። እና የተወኝ በእናንተ ትምህርት ነው። እና ሰኔ ጎልጎታ በጣም አንብቡ ትላለህ። እሱ ማታ ማታ እያነበብ መልካ ሩፋኤልን አንብቤ ውሃ አድርጌ እሱን ሙሉ ሰውነቴ ደባብሼ ቅባ ቅዱስ የተቀባው ነው የተወኝ ማለት ነው። ይህንንም ነገርኳት። እና መምህር በጣም ነው ያለቀስኩት። በቃ ደም ሁላ እስከሚያስተፋኝ ድረስ ማደርገው ምናምን አለችኝ ማለት ነው። እና በጣም በቃ አለቀሱ። ምክንያቱም አውቀዋለሁ ራሴ ላይ ያለው ነገር ማለት ነው። እና እኔ አሁን ሚዲያ ላይ እንደዚህ አንዳንዶች ስሰማቸው በቃ ርር ነው የምለው። በቃ ጌታ ሆይ ምን አለ እንደው የሆነ ነገር አምጥተህ አፋቸው ላይ ልቡን ባረክባቸው እላለሁ። እውነቴን ነው ብነግርህ። ምክንያቱም ሁላችንም ይሄ ያለፍንበት ነገር ነው። እኛ የደረስንበትን እኛ ነን የምናውቀው፣ የተጎዳን እኛ ነን የምናውቀው። ዛሬ ላይ እኔ ስለ ልጆች አስተዳደግ በጣም ነው የምፈራው። ምን አለ መምህር ደግሞ በዚህ ዙሪያ ላይ ቢያስተምረልኝ እንደው ቢያስተምረን እላለሁ። ምክንያቱም ይሄ የሁላችንም ጥያቄ ነው። በጣም እንዳይጠፉብን እንፈራለን። በእድሜ ከፋፍዬ አቀርባለሁ። ለምሳሌ ህፃናት ለሆኑት እድሜያቸው እስከ 7 ዓመት በጣም ከፍ አለ ከተባለ እስከ 8 ዓመት ድረስ ለሆኑ ልጆች ክረምት ላይ ያው እንግዲህ በልጆቼ ምናምን አንዳንድ ፕሮግራም ለማቅረብ ሞክራለሁ። እኔም ራሴ አንዳንድ ትምህርቶችን ለማስተማር ሞክራለሁ። ትንሽ ይከብዳል። ከ8 ዓመት ከ9 ዓመት ጀምሮ ደግሞ እስከ 12 ዓመት እስከ 13 ዓመት ድረስ የሆኑ ልጆች ደግሞ የራሱ የሆነ በጣም ከባድ እድሜ ስለሆነ ለነሱ የሚመጠን ትምህርት ደግሞ አለ። እንዲሁ ደግሞ ከ16 ከ15 ዓመት ደግሞ ከ13 ዓመት ጀምሮ ደግሞ እስከ 18 ዓመት ደግሞ ፋይሬጅ የሚባለው እድሜ ደግሞ አለ። ለሱ ስታስተምሪያቸው እንደ ህፃን ሳይሆን የምናስተምራቸው እንደ እድሜያቸው ነው እና ስለሚለያይ ከባድ ጥናት ይፈልጋል። ልክ ነው። ዓለማውያን እንኳን ህፃናትን ለማስተማር እንዴት ጥረት እንደሚያደርጉ እያየን ነው። ያው ግብስብሱን ያቀርባሉ እንጂ ሰዶማዊውንም ምኑንም ዜማውም ምኑም ጥንቃቄ የለም። ከለሩም ሁሉ ነገር የተግበሰበሰ ይሆናል። ግን ያም ሆኖ ለቢዝነስ የሚያቀርቡት ለምን የሚያቀርቡት ብቻ ህፃናት በጣም ጥንቃቄ ባለው መልኩ ነው መማር ያለባቸው እና በጣም መምህር እውነት ተከፋፍሎ አለው የራሱ የሆነ አስተምህሮ አለው። ግን
ለዚህ ሁሉ ነገር ጠቃሚዋ ሰንበት ትምህርት ቤት ናቸው። ሰንበት ትምህርት ቤት ምንም ቢሆን መጥፎም ነገር የሚኖር ምንም የሚኖር እዛ ውለው መምጣታቸው ትክክል ነው። ገባሽ? እኔ አሁን በቃ እዛ ነው ያለሁት። በቃ አደገኛ የሚባለው እድሜ ላይ ነው እዛ የገባሁት 89 ዓመተ ምህረት ማለት እስቲ አስቢው። በኢትዮጵያ አቆጣጠር 89 ዓመተ ምህረት ጀምሮ እስካሁን ድረስ ሙሉ በሙሉ ህይወቴ በሙሉ በአጠቃላይ ቤተክርስቲያን ውስጥ በመሆኑ አልተጎዳሁም። እየተደባደብንም እየተፋለምንም ሰላም እየተባባልንም እየተሰዳደብንም ቢሆን በቤቱ መገኘት ነው የሚሻለው። ገባሽ? ዓለም ስትወስድሽ ዓለም አትምርሽም፣ እንደ ሸንኮራ መጣ ነው የምትተፋሽና ልጆች ደግሞ ብዙ ጊዜ ቤተክርስቲያን አድገው ወደ ዓለም ሲሄዱ ቤተክርስቲያን እንዴት እንዳደጉ የሚያስታውሱት ዓለም ውስጥ ሲገቡ ነው። እና ጸጸት የሚባለው የእግዚአብሔርን ቃል ማስታወስ የተማሩትን ወንጌል ማስታወስ የሚጀምሩት ዓለም ውስጥ ሲገቡ ነው። የትኛውም ቦታ ላይ ሰው ተዘዋውሮ ስራ ይሰራል። የብስ ላይ የሚሆን መርከብ ላይ አየር ላይ የሚሆን የትኛውም ሀገር ላይ ተዘዋውሮ ስራ ይሰራል፣ ትምህርት ይማራል። ግን በልጅነቱ ቤተክርስቲያን ያሳለፈ በሰንበት ትምህርት ቤት የሚሆን በድቁና በየትኛው መንፈሳዊ ማንነት ቤተክርስቲያን ውስጥ ያሳለፈ ሰው ኃጢአት ውስጥ ሲገባና ዓለማዊ ሆኖ በልጅነቱ ያደገ ልጅ አድጎ ኃጢአት ውስጥ ሲገባ በጣም ልዩነት አለው። በጣም ትልቅ ልዩነት አለው እና ቶሎ ቃሉን የምናስታውሰውና የሚወቅሰን በግጥምም ሀሳባችን የምንጽፈውም ተጸጽተን ወደ ንስሐ አባት የምንመጣው ምን የምንለውም እኛው ቤተክርስቲያን ውስጥ ያደግነው ሰዎች ብንሆን ነው ብዬ ብል እኔ እውነት አያሳጣምና ልጆችን አትበድያቸው። እኔ በደልሻቸው ብዬ እንደ ወቀሳ ሳይሆን የማቀርበው የልጅነት ጊዜያቸውን አትጋፊ። እንዲያውም ወደ እነሱ አዘንቢ፣ ወደ ሀሳባቸው አዘንቢና የአንቺን ህይወት ተጽዕኖ አትፍጠሪባቸው። አንቺ ከሰው በመራቀሽ አንቺ ከሰው በመሸሽሽ ልጆች ላይ ተጽዕኖ የምትፈጥሪባቸው ከሆነ ባለቤቴ መምህር ላቋርጥህ እንጂ ባለቤቴ ሁሌ እንደዛ ነው የሚለኝ። በቃ ማለት በአንቺ ፍላጎት ብቻ አይሁን። ልክ አንተ ያወራኸውን እሱ ያወራውን አንተ ስታወራው ሲሰማክ አየሽ እኔ ያልኩትን ዛሬ ይኸው መምህር እያስተማረ ነው ይለኛል ማለት ነው። ይሄ በመጣላት ምናምን አይደለም፣ በቃ በፍቅር ነው። በጣም ፈራሃ እግዚአብሔር አለን፣ በጣም እግዚአብሔር ይመስገን። ግን አንቺ በፍላጎትሽ አታድርጊ። እኔ ደግሞ መምህር እንዳልኩክ በጣም እፈራለሁ በልጆች እንትን ላይ ማለት ነው። እኔ አሁን ልጆቹ አብነት ነው ማስተምራቸው እንጂ ሰንበት ለራሱ አላስተምራቸውም። በምን ብትለኝ ሰንበት በጣም ብዙ ነገር አየሁኝ እያስተማርኳቸው። ልጆቹ ውጪ ላይ የሰንበት ተማሪዎች ሱሪ አድርገው እምብርታቸውን ለቀው ምናምን ሲሄዱ አየሁና በስመ አብ ወመንፈስ ቅዱስ ደግሞ እንደዚህ ማለ እንዲያልኩና በሉ ይሄ ይቅርባችሁና አብነት ደግሞ ተማሩ። እንዲህ ነው አላልኳቸውም። አይ አብነት ደግሞ ሂዱና አንተ አሁን ዲያቆን ስለምትሆን በቃ ሂድና እንትን በል ምናምን እለዋለሁ ማለት ነው። እና መምህር ዲያቆንስ ማድረግ ልጁን አሁን እንዴት ነው የምችለው? ምን ባስተምረው ነው የሚሆነው? በቃ አሁን ዲያቆን እንዲሆን ነው የምፈልገው ማለት ነው። ይኸውልሽ ዲያቆን እንዲሆን ሰንበት ትምህርት ቤት አይከለክለውም። ሰንበት ትምህርት ቤት ውስጥ ያየሻቸው ልጆች ሁሉም ናቸው ማለት አይደለም። እንደዛ አይነት ማንነት አላቸው ማለት ሁሉም እንደዛ ናቸው ማለት አይደለም። ልክ በዓለማዊ ኑሮ ላይ አንድ ክላስ ውስጥ ተማሪዎች ጎበዝ ተማሪና ሰነፍ ተማሪ እንዳለ ሁሉ በሰንበት ትምህርት ቤት ውስጥም ራሱን የገራ አለ፣ ራሱን ያልገራ አለ። ልክ እንደዛ ነው ማሰብ። ለቃሉ የሚገዙ አሉ፣ ለቃሉ የማይገዙ አሉ። ግን የሚሰጠው ወንጌል አንድ አይነት ነው። እንደዚህ ነው የሚባለው እና ዲያቆን እንዲሆን ወይም እንዳይሆን ሰንበት ትምህርት ቤቱ ምንም አይነት ተጽዕኖ አይፈጥርበትም። የበለጠ ግን ይረዳዋል። ተጽዕኖ እንዲያውም ጥሩ ተጽዕኖ እንዲያውም አለው። ለምን ብትይ ከቤተ ክርስቲያን እንዳይጠፋ ወደ አባቶች ተመላልሶ እንዲሄድ ካደገ በኋላ ድንግልናውን እንዳያጣ ምክንያት ይሆነዋል ሰንበት ትምህርት ቤት። ግን ዲያቆን ካረግሽው በኋላ ቀጥታ አስኳላውን እስኪጨርስ ቤት ውስጥ ካስቀመጥሽው አብነት ትምህርት ቤት የሚቆየው 4 ዓመት ወይም 3 ዓመት ነው። ድቁና ከተቀበለ በኋላ ምን ታደርጊዋለሽ? ወዴት ትወስጂዋለሽ? ገብተሽ። ስለዚህ አብነት መማር አለበት። አብነትማ እየተማረ ነው ካልሽኝ እኮ ሰንበት ትምህርት ቤትና አብነት ሰንበት ትምህርት ቤትና አብነት ትምህርት ቤት ልዩነታቸው ምን መሰለሽ? ሰንበት ትምህርት ቤት ህይወት ነው ስልሽ እዛው በቃ የማይቋረጥ እድሜ አርጅቶም ሰው በዛው ሊቀጥል ይችላል። ምንም ችግር የለውም። ማህበራዊ ጉዳዩን እዛው በመንፈሳዊ ህይወቱን ከቤተ ክርስቲያን ላለመጥፋት የሚደረግ ትልቅ የህይወት እንትን ነው። ከዓለም ለመሸሽ የምታደርጊው ትግል ነው። አብነት ትምህርት ቤት ግን ዲያቆን ከሆነ በኋላ ቀዳሽ እንዲሆን ነው ወይ ቄስ ካህን እንዲሆን ነው ወይ የምትፈልጊው? ምንድነው ፍላጎትሽ? ልጅሽን አሁን ባለሽበት የህይወት አቋም በዚህ ባለንበት በሰለጠነ ዘመን እንደዚህ ቅፍፍ እያለው የተማረው እንዲቆና ከዛ በኋላ ሰንበት ትምህርት ቤት ግባ ብትይው አሁንም ደግሞ ሰንበት ትምህርት ቤት ገብቼ ምን ላደርግበት ነው ብሎ ያስባሉ። የልጅሽን እኮ ማንነት በደንብ አገሽ ማስተካከል አለብሽ። አሁን ሰንበት ትምህርት ቤት ውስጥ እየሄደ
መዝሙር እያጠና ከበሮ እየመታ ጸናጽን ይዞ ወረብ እየወረበ ትንሽ ለወጥ ያለ ነገር ቢያገኝ ደስ ይለዋል። ትንሽ ለወጥ ይላል። እዛ ግን አብነት ትምህርት ቤት ግን ይሄ ልጅ ባለበት እድሜው በዛች ጭንቅላቱ ሊያስብ የሚችለው ምንድነው? መጫጫህ ነው የሚመስለው። በዛ ላይ ቤት ሲመጣ ደግሞ አታጫውቹም። የራሱ የሆነ መጫወቻ ነገር የለውም። ትንሽም ደግሞ የእድሜውን ሊመጥን የሚችል ሌላ ነገር አልሰጠሽውም። እና ሰንበት ትምህርት ቤት ሲሄድ ግን እኩዮቹን ያገኛል። ትንሽም ቢሆን ትንሽ ለወጥ ያለ መንፈሳዊ ደግሞ ህይወት ትምህርት ይኖረዋል ብዬ አስባለሁ። ግልጽ ነው ማወራሽ? ስለዚህ አብነት ትምህርት ቤትና ሰንበት ትምህርት ቤት ለየብቻቸው እውቀት የሚገኝባቸው መንገዶች ናቸው። ግን ሰንበት ትምህርት ቤትን ከአብነት ትምህርት ቤት ጋር እያነጻጸርኩ አይደለም፣ አይገናኝም ጭራሽ። አብነት ትምህርት ቤት ማለት የቤተ ክርስቲያናችን የጀርባ አጥንት ነው። ዋና ትልቁ ጉዳይ ነው። ለነገ ዲያቆን፣ ካህን፣ ለነገ ጳጳስ፣ ለነገ ቤተክርስቲያን ተረካቢ ልጅ ሊገኝ የሚችልበት ዋና ከጥንት ጀምሮ የመጣ የቤተክርስቲያናችን ዩኒቨርሲቲና ሃይስኩል ነው፣ ኤሌመንታሪ ነው። ግን ሰንበት ትምህርት ቤት ውስጥ ደግሞ ከሆነ ለዚህ ነገር እድሜ ማራዘሚያ ነው። እንዴት ነው የሚባለው? ዓለም እንዳትወስደው ያለውን እውቀት ይዞ እንዲያስቀጥል የሚያደርግ ነው ማለት ነው። ሰንበት ትምህርት ቤት አለዚያ ይጠፋብሻል፣ ይጠፋል። እዛው ከወንድሞቹ ጋር ሆኖ ቤተክርስቲያንንም በደንብ በእርግጥ አንዳንድ ጊዜ እስራት እንዳይጸናባቸው አታፊዙ ይላል። ሰንበት ትምህርት ቤት ላይ ማፌዝ ነገር አለ። ቃሉን በደንብ ከመለማመድ ከመቀራረባቸው የተነሳ ይረሱትና ቤተክርስቲያን መሆኑን ረስተው ታቦት ያለበት ቅዱስ ቁርባን ያለበት መንፈስ ቅዱስ መለኮቱን እዛ ቦታ ላይ ያሳረፈበት መሆኑ ይረሳና ልፊያ ትግል ይጀምራል። አንዳንዴም ከዛ የሚወጣ በጣም ጥሩ መናገር የማልፈልጋቸው ነገሮች ይኖራሉ። ያ ግን ሁሉም ላይ አይደለም ነው። ሁሉም ሰንበት ቤት አይደለም፣ ሁሉም አባላት ላይ አይደለም ይሄ ነገር ቢታየው እና ይጫወት። ልጅሽ በትክክል ተጫውቶ ይደግ። አሁን ባለበት እንዲያውም ኳስ ግዢለት፣ የሆነ መጫወቻ ነገር በትክክል ለሱ የሚመጥነው ነገር አድርጌት፣ ሳይክል ግዢለት። ከዛ ከጓደኞች ጋር ሄዶ የሚጫወት በሱ ዕድሜ ያሉ ልጆች የሚያስቡትን ሀሳብ መጥፎ ሀሳብ ያለባቸው ልጆች ሳይሆን ጥሩ ልጆች የሚባሉት ቦታ ላይ ወስደሽ አስቀምጪው። የሚናፍቀው ቀን ሊኖር ይገባል። የሚናፍቀው ቀን ማለት የሚጫወትበት ቀን ሄዶ አብሮ ከልጆች ጋር የሚጫወት። አሁን አንዳንድ ልጆች ግቢ ምናምን ስለሌላቸው በሳምንት አንድ ቀን ዘመድ ጋር ቅዳሜ ምናምን እሑድ የሚሄዱ ከሆነ በቃ ከሰኞ እስከ ዓርብ በደንብ ያጠናሉ። ቅዳሜና እሑድ ማን ጋር የሚሄዱት የሚጫወቱበት ቦታ ላይ ለእነሱ በጣም ትልቅ ነገር ነው ይሄ። አለበለዚያ ትጎጂዋለሽ። እኔ በቅርበት የማውቃቸው አሉ አልኩሽ እኮ ዘፈን አይሰማም፣ ዜናና ኳስ ብቻ ነው። አባትየው ኳስ ስለሚወድ ኳስ ያያል፣ ዜና ነው የሚሰሙት። እንዲሁም ደግሞ መዝሙር ብቻ ነው የሚሰሙት ቤት ውስጥ። የሚገርምሽ ነገር አራቱም ልጆቿ ካደጉ በኋላ ቤተክርስቲያንን ጨራሽ እንትን አይሏትም። በቃ ጨዋ ነው የሚመስሉት፣ ግን ቤተክርስቲያንን በደንብ አያውቋትም። ቤት ውስጥ ሲዘመር መዝሙር እኮ የሚከፈተው እኮ እናትና አባት በጣም ጥሩ ናቸው፣ ቆራቢ ናቸው፣ መንፈሳዊ ናቸው። እንዲያውም እናትዬ በጣም ስትሪክት ናት። ልጆቿን ቆጥ አድርጋ በማሳደግ በጣም ጎበዝ ናት። ግን ልጆቹ ካደገ በኋላ ወደ እግዚአብሔር አይደለም የመጡት። ያው ብዙ መናገር የማያስፈልግም እና አንዳንድ ጊዜ ልጆች በልጅነት እንዲህ ብቻ ነው መሆን ያለባቸው ብለን የምንወስን ከሆነ አስቸጋሪ ነው። ምናልባትም ከጎረቤት ልንበድላቸው እንችላለን። ከኩዮቻቸው ልናሳንሳቸው እንችላለን። ጥሩ በማልበስ ጥሩ በማብላት ብቻ ምናምን ሰዎች ይኖራል። በጣም በጣም የተሳሳተ አመለካከት ነው። ጥሩ መብላቱ ጥሩ መልበሱ ልጁን ጥሩ አድርጎ እንዲያድግ አድርጎታል ማለት ወይም ጥሩ ትምህርት ቤት ስላስተማር ነው ያ የልጁን ሕይወት ይመራል ማለት አይደለም። እድል ምንሰጠው እድል አለ። በራሱ ደስ ብሎት የሚያደርጋቸውን ነገሮች እድል እንስጠው። ከዛ ሲሳሳት መናገር፣ ተሳስተሃል ይሄ ልክ አይደለህም ብሎ መናገር። ያንን ነገር ከነገርነው በኋላ ማስተካከል አለማስተካከሉን ቼክ ማድረግ። ከዛ እየተፋለሙ መኖር ነው እንጂ ገድቦ አጥሮ መኖር በጣም ከባድ ነው። ስለዚህ ነው ለልጆቼ ዩቲዩብ ከፍቼ ማፍቅር የሚባል ዩቲዩብ ከፍቼ ሶሻል ላይፍ ላይ ጉዳት እንዳይደርስባቸው በየቀኑ ቪዲዮ አያቀርቡም። አመት በዓል ሲመጣ ብቻ ነው የኔ ልጆች ቪዲዮ የሚያቀርቡት። አይተሻል? ለምን ተጽዕኖ እንዳልፈጥርባቸው ብዬ ነው። ግን አሁን እያደጉ ሲመጡ ደግሞ ራሳቸው ፈለጉት። አሁን ክረምት ላይ በደንብ ነው ቪዲዮ የሚሰሩት፣ ክረምት ጊዜ ስለሚኖራቸው ማለት ነው። አዲስ ዓመት ሲሆን፣ ገና ሲሆን፣ ጥምቀት፣ ፋሲካ ሲሆን፣ እንደዚህ ሲሆን ብቻ ፕሮግራም ያቀርቡላቸዋል፣ መዝሙር ይለቁላቸዋል። የተቀረው ጊዜ የራሳቸው ጊዜ ነው። አሁን በዚህ ሰዓት ስመጣ ለላይቭ ስመጣ ልጆቼ ከሰፈር ልጆች ጋር ግቢውን ቀውጥ እያደረጉት እየተጫወቱ ነው። ግን የፈተና ሰዓት ደርሷል። ለምንድነው ዝም ያልኳቸው? ጸጥ ያልኳቸው? እየተጫወቱ ነበረ። በዚህ አይምሯቸው በጣም ሪፍሬሽ ያደርጋል፣ ነፃ ይሆናሉ። ከዛ የጥናት ሰዓት ላይ 1 ሰዓት ከሰጠሻቸው አይምሯቸው ክፍት ብሎ በደንብ ያገኙታል፣ ያን ትምህርት ይይዙታል።
በጣም ጎበዝ ነው። አሁን ኤልዬ በውጤት ዘቢብም በውጤት በጣም አሪፍ ናቸው በትምህርታቸው በደረጃቸው፣ ግን በፍጹም ጨዋታ አልከለከላቸውም። ያንን ነው ልጅ አሁን እኮ መምህርዬ እንዳልከው አሁን አንተ ያው እና የልዱም የልጆች አባት ስለሆንክ መምህር እንዴት ይሆን የሚያሳድገው በጣም ጥያቄ ይፈጥርብኛልና እግዚአብሔር ይመስገን ዛሬ እንትኑን ጊዜውን አግኝቼ ይሄንን አውርቻለሁ እና ያልከውን ደግሞ በደንብ ይጫወታሉ። እኔ አልከለክላቸውም። ግን እኔ ምንድን መሰለህ የኔ እንትን በቃ የቤተ ክርስቲያን ሰዓት ከደረሰ ያንን ሰዓት አምጡ አክብሩ ነው የምላቸው። ግን እነሱ አይፈልጉም። ወደ ጨዋታ ብቻ ነው፣ ምንም አይነት ነገር አይፈልጉም። ግን ጠዋትና ማታ ጸሎት አይቀሩም። በቃ ጠዋት ጸሎት አድርገው ገርፈው ምናምን ሰግደው ነው የሚወጡት ሁለቱም ማለት ነው። ማን አዟቸው? እንደውም የአብነቱ እንዳልኩክ እንትን እንዲህ እኔ ነኝ የምላቸው ሂዱና ጸልዩ። አሁን ራሳቸው ለምደው ጠዋት ዩኒፎርም ይለብሳሉ፣ ጸሎት ይገባሉ፣ ጸበል ይጠጣሉ፣ ቅባ ቅዱስ እቀባባቸዋለሁ ሁሉ ነገራቸው፣ ከዛ ይወጣሉ። እና እንዳልከው ትምህርታቸው በጣም ጎበዝ ናቸው። ከአንድ ከሶስት ነው የሚወጡት። እና ምን ይሉኛል ሁሌ የሆነ ነገር ካለ እማዬ ጸልይልኝ በእናትሽ ዛሬ ኢቭን ኳስ እንኳን የሆነ ውድድር ካለበት እማዬ ዛሬ ጸልይልኝ። በቃ በጸሎት ነው የሚያምኑት። ግን አንዳንዴ ምንድነው ግራ የሚገባኝ በቃ ይሄ ልጅ አሁን እንደ ቤተ ክርስቲያን እንደ መምህር አርጌ እንደናንተ አርጌ ማስተማር እፈልጋለሁ። ምክንያቱም ነገ ይሄ ትውልድ እናንተ ስታልፉ መቼስ የሰው ልጅ ሁላችንም ወደ እግዚአብሔር ቤት እንሄዳለን። የሚቀር ትውልድ ደግሞ አለ፣ እንደዚህ የሚጎዱ ትውልዶች አሉ። ያንን እንዲያደርግ እፈልጋለሁ ውስጤ ማለት። ግን እንዴት አርጌ ላሳድገው? አጠገቤ ማንም የለም መምህር። ቅድም ያልኩት ይሄ ነው። ያስቀመጥሽው ደረጃ አለ፣ ስኬል አለ። ልጅሽ እንዴት እንደምታሳድጊ፣ ለባልሽ ምን አይነት ሰው መሆን እንዳለብሽ፣ መንፈሳዊ ሕይወትሽ ምን መሆን እንዳለበት የሆነ ነገር አስቀምጠሻል። እዛ ላይ እንዲደርስ ስለምትፈልጊ ነው እንጂ ልጅሽ ጥሩ ነው ማለት ነው። አየሽ እንግዲህ ኳስ መጫወት የሚፈልግ ከሆነ በትምህርቱም አሪፍ ልጅ ከሆነ አብነት ትምህርት ሄደህ አጥና ስትዩ ዲቁናውንም የሚያጠና ከሆነ ይታዘዝሻል ማለት ነው። ግን ፊቱ ላይ መምህር በጣም ጎበዝ ነው። ግን ምንድነው ይሰለቻል፣ በቃ ይሰለቻል። ባለቤቴ ምንድነው የሚለኝ አታብዥበት፣ ቀስ አሁን እኔ አብነቱ ብቻ ነው ትኩረት የማደርገው፣ እንትኑን ብዙ አይደለም። ምክንያቱም መምህርዬ ሰዓት በዛበት በጣም አሁን 11 ሰዓት ይመጣል። ልብሱን ቀይሮ መክሰሱን ሁላ ሳይበላ ቶሎ ብላ አብነት እለዋለሁ። አብነት ይሄዳል፣ ይወጣል። እንደገና እንደምታውቀው የቤት ስራ አለ፣ እሱን ይሰራራል። እስከ 3 ሰዓት ድረስ ስዳረቅ ውልና ከዛ በኋላ 3 ሰዓት ላይ ጸሎት ይገባሉ፣ ይተኛሉ። አሁን ጊዜ የሚባልም የለው። ልጠይቅሽ፣ አሁን በዚህ እድሜው ይሄ ልጅ እንደዚህ መወጠር አለበት ነው? በቃ እኔ አሁን ከባለቤቴ ጋር መጣላ ይሄ ነው። ለምንድን ነው እቺን ብቻ በዚህ እድሜው አንቺ አሁን ዝም ብለሽ አስቢውና በዚህ እድሜው የሚመጥነውን አይነት አካሄድ ውጥረት ውስጥ ነው ወይ ያለው? ልክ ነው፣ ልክ አይደለም። አዎ አንደኛ ትምህርት ቤት በራሱ እንኳን ውጥረት ነው እንዴ። እናቶች አንዳንድ ምናልባት ያልተማሩ ሊሆን ይችላሉ፣ ወይም ደግሞ ያልተረዱ እናቶች ባይማሩም ተምረው ያልተረዱ እናቶች አሉና ልጆቻቸው ትምህርት ቤት ውለው ስለመጡ ብቻ እንደ ስራ ፈት ይቆጥሯቸዋል። አላውቅም። ልክ ከትምህርት ቤት እንደመጡ ልጆቹ ደክሟቸው ዝልፍልፍ ሲሉ እንደ ስራ ፈት ይቆጥሯቸዋል። በይተነሽ አጥኚ፣ በይተነሽ ስራሽን ስሪ ይላሉ። ትምህርት በራሱ መንፈስን ያደክማል፣ አይምሮን ያደክማል፣ ያሰለቻል። አንዱ መምህር ሲወጣ አንደኛው መምህር ይገባል። ትምህርቱም የራሱን የቻለ የተለያየ ነገር ነው፣ ያቃውሳል። በዛ ልክ አይምሯቸውን ከሂሳብ ወደ እንግሊዝኛ ሲቀይሩ፣ ከአካባቢ ሳይንስ ወደ ምናምን ሲቀይሩ በዛ ልክ በጣም ይጨነቃሉ ልጆቹ። አስቢ። ከዛ ደግሞ ሰዓቱ አለ። ይሄ ቁጭ ብሎ መዋል ረጅም ሰዓት ዴክስ ላይ ተቀምጠው ነው። ከ2-3 ፔሪዮድ በኋላ ተነስተው ይጮታሉ፣ እረፍት ይወጣሉ። ክላስ ላይ እንኳን እንዳይሰለች እኮ ነው። ምሳ ሰዓት ተብሎ በምሳ ሰበብ ይጮታሉ። ከዛ ተመልሶ ይገባሉ። 2 ፔሪዮድ 3 ፔሪዮድ ይማራሉ። ከዛም አልፎ ማጠናከሪያ የሚባል ትምህርት ደግሞ አለ። እኔ በጣም የምቃወመው ቢኖር ማጠናከሪያ የሚባል ትምህርት ነው። ተማሪዎችን አሁን ልጆቼ እሱን ይማራሉ። እኔም እኮ ግድ ሆኖ አሁን ምን ይላሉ መምህራን፣ ያው እየሰሙኝ ነው መቼም ደውለው ይወቅሱኛል። ላይቭ ከጨረስኩ በኋላ ይደውላሉ የልጆቼ መምህራን። የማጠናከሪያ የሚባለው ትምህርት ካልከፈላችሁ እንትን ካላላችሁ በኋላ ላይ ችግር እንዳትፈጥሩ በትምህርታችሁ ላይ እንዴት ይባላል? አውቀው በመደበኛው የትምህርታቸው ሰዓት ላይ እስከ 9 ሰዓት ባለው ሰዓታቸው ላይ የሚማሩትን ትምህርት ማጠናከሪያ ላይ ያርማሉ። ከዛ ጠዋት ሲገቡ ተማሪዎች ማጠናከሪያ የማይማሩ ተማሪዎች ጠዋት ሲገቡ ይህንን እኮ በማጠናከሪያ ላይ ተርሞልናል፣ ማርክ ተሰጥቶናል ይሏቸዋል።
የግድ ለማርክ ብለው ይላቸዋል። በጣም ደግሞ ይጠቅማቸዋል መምህር። እሱን እኔ ስላየሁበት ነው እሱን እንትን ያልኩት። አይ ትምህርቱ አይጠቅምም ማለት ነው፣ ልጆቹ ግን ይጎዳል። ልክ ነው። ትምህርትማ የማይጠቅም ትምህርት አለ እንዴ? ትምህርት እኮ ሁሉም ትምህርት ይጠቅማል። ግን በአንድ በኩል ይቅርታ መምህራን እየሰማችሁኝ ስለሆነ ይቅርታ፣ ማጠናከሪያ የሚባለው ትምህርት የመጣው ለተማሪዎች እገዛ ሳይሆን፣ እውነት የንምላችሁ ለተማሪዎች እገዛ ሳይሆን ለመምህራን ደሞዝ ጭማሪ ነው። ይህንን ከተቃወማችሁን ተቃውሙ። ለመምህራን ደሞዝ ጭማሪ ነው። ግን ደግሞ ተማሪዎችን የሚጠቅም ትምህርት ደግሞ አጠንክረው ይሰጣሉ። አብዛኞቹ ጥያቄዎች ፈተና ላይ የሚመጡ ጥያቄዎችን በማጠናከሪያ ይሰጣሉ። ለምን? ክፍያ አለው። ለብቻው ዩኒክ የሆነ ክፍያ ስላለው ተማሪዎች በሙሉ እንዲከፍሉ ነው። ሁሉም ተማሪዎች በአንድ አይነት የማጠናከሪያ ትምህርት ላይ ገብተው ክፍያ ከፍለው፣ ለምሳሌ 50 ተማሪ ከሆነ የሚማረው አንድ ክላስ ውስጥ 50ውም ተማሪ ማጠናከሪያ የሚከፍል ከሆነ 200 ብር ከሆነ ስንት ብር እንደሚገኝ አስቢው ከአንድ ክላስ። ያ መምህራንን ይደግፋል። ይደገፉ፣ ችግር የለውም። ትምህርት ቤቱ ከዚህ በላይ መክፈል አልችልም ካለ ከማጠናከሪያ ሊያገኙ ይችላሉ። ግን ከ9 ሰዓት በኋላ ደግሞ መንፈሳቸው ዝሏል፣ ደክመዋል፣ ሰዓቱ ከባድ ነው። እንደገና ደግሞ እስከ 11 ሰዓት ተኩል ድረስ አሁን ኤልዱ ያው ዜሮ ገብታ ነው የምትመጣው። በቃ ማጠናከሪያ ስትማር ድፍስፍስ ብላ ደክማ ትመጣለች። ልክ የሆነች ነገር ቀምስ እንዳደረገች 12 ሰዓት ይሆንባታል። 12 ሰዓት ምሽሽት ጨልምልም ይላል ሳትጫወት። እውነቴ ነው፣ እንድትጫወት እፈልጋለሁ። ከዛ በኋላ ደግሞ እንደው የቤት ስራዋን የአንዱን ትምህርት እየሰራች 2 ሰዓት ይሆናል እያለች እያዛጋች የሚቀጥለው 3 ሰዓት ይሆናል። አስቢው። ከዛ በቃ ከሰኞ እስከ ዓርብ ውጥር ነው የሚሉት። ሪላክስ የሚያደርጉበት የሆነ ሪፍሬሽ የሚያደርጉበት ሰዓት የላቸውም። ትምህርት ቤት በጣም ከሚገርመኝና ከምስቀው ከተማሪዎች ይኸው ሰላምዬም እዚህ እየሰማችኝ ነው አይደል? ከሚገርመኝ ባህሪያቸው ውስጥ ከተማሪዎች ውስጥ ትምህርት የሚዘጋበትን ቀን ይናፍቃሉ። እኛም ማናውቀውን የሚዘጋበትን ካላንደር ቀን እነሱ ያውቁታል። አሁን ከፊት ለምሳሌ ሐሙስ ነው፣ ዓርብ ነው አይደል? የምን ቀን ነው? የሙስሊሞች ለምን ይናፍቁታል? ያንን ለምን? እረፍት ቀናቸው ነው። ደስ ነው የሚላቸው። 3 ቀን ቅዳሜም እሁድም ይጨምራል። በቃ ሪላክስ ያደርጋሉ። አቤት ዓርብ ቀን እንዴት ደስ እንደሚላቸው። ከዛ በቃ እና እንዲህ አይነት ነገር ብዙ ጊዜ ልጆችን እኔ እውነት በጣም ያሳዝኑኛል። እኔ ተማሪ ሆኜ እኮ ስላደግኩ ነው አይደል? ስለማውቀው ነው አይደል? ሁላችንም ተማሪ ሆነን አድገናል። ማጠናከሪያ ትምህርት የሚባለው ነገር የተማሪዎችን አይምሮ በጣም የሚያደክም ነው። ለምንድን ነው እዛ ላይ የሚሰጠው ትምህርት ፐርፌክት የሆነው? ክፍያ ስላለበት ነው። ከዛ በኋላ ፈተናም የሚወጣው እዛ ላይ በሚሰጠው ኖት ነው። እንዴ ለምንድን ነው ይሄንን ማጠናከሪያ ላይ የሚሰጠውን ትምህርት ለምን በመደበኛው ላይ አያስተምሩትም? መደበኛው እስከ 9 ሰዓት ባለው ጊዜ ውስጥ ለምን አያስተምሩትም? በዛች ሰዓት ውስጥ ብቻ ለምን ማጠናከሪያ ላይ? ቃሉ እኮ ስታዩት ማጠናከሪያ ነው፣ ያጠናክራል። ግን ምኑ ነው የሚያጠናክረው? ድንዛዜውን ነው የሚያጠናክረው። የበለጠ ድንዝዝ እያሉ ሄደው ሙትት ብለው ቤት እንዲገቡ ነው የሚያደርጋቸው። ከፈለጋችሁ እውቀቱኝ መምህራን፣ የእውነት ነው የምላችሁ፣ ወይ ሌላ መፍትሄ ያምጡ እንጂ ማታ ልጆች ሲገቡ ደግሞ በዛ ላይ ሁሉም መምህራን የቤት ስራ ይሰጣሉ። 5ቱም 6ቱም ትምህርት ቁጭ ብለው የቤት ስራቸውን ይሰጣሉ። እኔ ድክም ብሎኝ ይገባል። አባዬ ይሄ ምንድን ነው? ወይ እኔ ደክሞኛል፣ ኤልድዬ ደክሞኛል፣ ዘቢብዬ፣ ሰላምም እንደዚሁ። በቃ ሁሉም ግራ ነው የሚገባቸው። ቁጭ ብለው ሲጽፉ እጃቸው ደግሞ አንዳንድ መምህራን በጣም የሚገርምሽ ነገር 5ቱንም 6ቱንም ገጽ ምናምን ጻፉና ነው ይሏቸዋል። አንዱ ትምህርት ነው አስቢው። ይሄ አለብኝ ይላሉ። አስተማሪው እያስተማረ ለምሳሌ አንደኛ ፔሬድ ላይ የገባው መምህር ብዙ ገጽ ጽሑፍ ሰጣቸው እንበል። እቤት ሄደው ጽፈው እንደማይጨርሱ ስለሚያውቁ ክላስ ውስጥ መጻፍ ይጀምራሉ። እረፍት አይወጡም። ለምን? መምህሩ ብዙ ነው የሰጣቸው። የሚቀጥለው መምህር እንግሊዝኛ መምህር ከሆነ ጠዋት የሰጣቸው ሂሳብ ወይም ደግሞ አካባቢ ሳይንስ ከሆነ ወይም ደግሞ እንደ ኬሚስትሪ ፊዚክስ ምናምን ከሆነ ምን ያደርጋሉ? በዚህኛው መምህር ትምህርት ፈንታ እነሱ ይጽፋሉ። መምህሩ መጥቶ ሲያይ የሚያስተምረውን ትምህርት ሳይሆን የመጀመሪያው መምህር ትምህርት ነው የሚገለበጡ ያሉት። ሁለተኛውን ክፍለ ጊዜ አያዳምጡም። ለምን? በአናቱ የሚጻፍ ነገር ስለሚሰጣቸው ማለት ነው። ይህን ጭንቀታቸውን ደግሞ ወላጆች አያስተውሉላቸውም። ቤት ሲገቡ ደግሞ ሌላ ንትርክ አለ፣ ያጓጓቸዋል። ከዛ የቤት ስራ አይሰራም ተብሎ ወላጅ ይጠራል፣ ደደብ ልጅሽ ይባላል። በቃ በአናቱ ለምን ልጆችን አንረዳቸውም? ይሄ ሁሉ ነገር በጣም ብዙ ከመንፈሳዊ ህይወታቸው ጋር ያጋጫል። መንፈሳዊ ህይወታቸው ጋር ግን ይሄን ታግሶ እንኳን ልጅሽ ጎበዝ ነው በውጤቱ። ይሄን ታግሶ እንኳን ግን የሆነ ሰዓት ላይ ላታገኘው ትችላለሽ። የሆነ ሰዓት ስልችት ያለው ሰዓት ላይ ኖ ነው የሚልሽ፣ አይሰማሽም። ከ12 ከ13 ዓመት በኋላ ምናምን በጣም ነው ግራ የምትጋቢው።
አብሮሽን ያለው ልጅሽ ግን የለም። በአካል አለ ግን በትእዛዝ የለም። ይሄን አርግ እምቢ፣ በቃ እምቢየው ግግም ነው የሚልብሽ። ውጤቱን የምታየው አሁን አይደለም፣ አሁን በእጅሽ ውስጥ ነው ያለው። ስለዚህ ግዴታ ለልጆች መሰጠት የሚገባውን ቫልዩ መሰጠት አለበት። የሆነ ነገር ለቀቅ እንደው ሁሉ ነገር ስር ማድረግ ሳይሆን እንደው ዝም ሲጫወት አይቶ ሲወድቅም እኮ አንዳንዴ ቁስሉን ማከም ይሻላል። ከመውደቁ በፊት ቁስል እንዳይወጣው ከመጠንቀቅ ይልቅ ወድቆም ተላልጦም ተጋግጦም ሲመጣ ቁስልንም እንዲያውቀው ቻሌንጅንም እንዲያውቀው ሁሉ ነገር እንዲያውቀው ልጆችም ቢሆኑ በቃ ያው ከጎረቤት እንዳያጣሉ ጥንቃቄ ማድረግ ነው እንጂ ይወደቁ ያሁን ልዬ እዛም ትላለች፣ በእምነትም ትወድቃለች፣ ተጋግጣ ትመጣለች። ከዛ ቁስልን ህመሙን ይረዱታል። ተጫውተው ይምጡ። ምንም ነገር እንዳይነካው ከሰፈር ልጆች ለይተሽው ፊቱ ጥርት ያለ ልጅ በጣም የሚያምር ድንቡሽቡሽ ያለ ልጅ በማሳደግሽ ለአንቺ ነው ደስ የሚለው። ለሱ ግን የሆነ ቦታ ላይ በጣም ትልቅ ስብራት ነው እና ከዚህ አንጻር ነው። ግን እናትነትሽን አደንቃለሁ፣ መንፈሳዊነትሽን በተለይ አብነት ትምህርት ቤት እንዲማር መፈለግሽ በጣም ደስ የሚል የሚያስጨበጭብ ነው በእውነት እግዚአብሔር ይስጥሽ። አብነት ትምህርት ቤትን እንዲወደው አድርገሽ ግን ማሳደግ የምትፈልጊ ከሆነ የእሱን እድል አትንፈጊው። ሰንበት ትምህርት ቤትም እንዲገባ አድርጊው። ከዛ ደግሞ የቴሌቪዥንም ይሁን የመጫወቻ ሰዓት ስጪውና ከአንቺ ጋር ጊዜ ይኑረው። ወስደሽ ኬክ ጋብዡ። ማይረሳቸውን አንዳንድ ነገሮችን በህይወቱ ላይ ማይረሳቸውን ነገሮች በሳምንት አንድ ቀን እናቴ ጋር እኮ እንደዚህ ያደርግ ነበረ ብሎ ምርር የሚለውን ነገር ሲያው ማስታወስ ያለበት የሆነ ደስ የምትል እሱ የሚፈልጋትን ነገር እንዲካረክ እንዲያደርግልሃለሁ የምትይው ነገር መኖር አለበት። በጉቦ በማስያዣ ይሄ ከሆነ አሁን ኤልድዬ በምንዬ ኪንታሮት እዚህ ጋር ወጥቶባት እሱን ለማስጠፋት በሆነ ነገር በመድኃኒት እንደዚህ እንትን ሲያደርጉላት በጣም ያሟት ነበርና እንዳታለቅስ ምን አልኳት ትናንትና ማለት ነው። ይሄንን ህመም ታግሰሽ ችለሽ እንደዚህ ምን ብለሽ ታግሰሽ ከታከምሽ አልኳት ሽርሽር ወስድሻለሁ፣ መጫወቻ ቦታ ወስድሻለሁ አልኳት። እሺ አለች። እንደምንም ብላ ቆጥራ ያዘቻት። ከዛ መጫወቻ ቦታ ወሰድኳት ቻሌንጅ እንድታረግ አልኳት። አለበለዚያ ግን ከእሷ ጋር አብሬ አይዞሽ የእኔ እናት ምናምን ካልኳት እንባ በእንባ ነው ዝርግፍግፍ ነው የምትለው። የሆነ ነገር ልጆች እንዲቋቋሙት ማድረግ የምንችለው ትውት ስናደርጋቸው፣ ልጅን ደግሞ ትውት ማድረግ ነው። አንዳንዴ ትውት ማለት ይገባቸዋል መቼም አይደለም። ሰፍ ማለት ጥሩ አይደለም ልጅ ላይ። ለምን መንፈስም አንዳንዴ በጣም ልጆቻችሁን አጥብቃችሁ እንደምትወዱ እኮ በተግባርም ነው የሚያውቀው። በአፍ ብቻ አይደለም ወይም በልብ ብቻ አይደለም፣ በተግባርም ጭምር። 3 መገለጫዎች አሉ፣ አፍ፣ ልብ፣ ተግባር አለ። በተግባርም እንዴት እንደምትንሰፈሰፉ መጥፎ ልጅ እንዳይሆን በጥንቃቄ እንዴት እንደምታሳድጉት ያይና እናንተ ላይ ያለው አይነ ጥላ ያን እናንተ እንዳይሆን የምትፈልጉትን ነገር ያደርገዋል። ይሄ ልጅ እንደዚህ እንዲሆን አይደል ያሳደገችው? ሲያድግ ቆይ አገኘዋለሁ ይላታል። ሲያድግ አገኘዋለሁ መረን ነው የማደርገው፣ ከእሷ እጅ እንዲወጣ እንዳይሰማት ነው የማደርገው ይላል። ከዛ በኋላ የሆነ ሰዓት ላይ በቃ እንደ ቻሌንጀር ልጁ ተቀይሮ ነው የምታገኘው። ለምን? ለልጅሽ ያለሽን ጉጉት ያውቃል። ግን ጿሚ፣ ጸላይ፣ ሰጋጅ ምናምን መሆንሽ ደግሞ የበለጠ ልጅሽን ይጠብቀው ይችላል። እና ወዶት ነው ማድረግ ያለበት መንፈሳዊ ህይወትን ወዶት። ሽምደዳውም ከሆነ ልክ ውዳሴ ማርያም እንደሚሸመድደው መዝሙርም ሌሎችንም የጨዋታዎችን ምናምን እንዲያይ መፍቀድ። 30 ደቂቃ ቴሌቪዥን ፊት ቁጭ ብሎ የሆነ ፕሮግራም ማየት ቻሌንጅም መጋፈጥ አለበት። አይቶ ያን ነገር ምን እንዳየ መጠየቅ፣ ከዛ ሲመልስ እንካ ብሎ የሆነ ነገር መሸለም። የሚፈልግ ጣፋጭ ነገርም ከሆነ የሆነ ልብስም ከሆነ ኳስም ምንም ከሆነ መሸለም። ይሄንን በደንብ ካዳመጥክና ከመለስክልኝ ይሄን እሰጥሃለሁ። በቃ እንዲህ አይነት ነገሮችን ማሳየት። ይሄን ይመስላል። አመሰግናለሁ።